ምንድነው የሚነጫነጭሽ? አትበጥብጠኝ በቃ ጧት ልተኝ እኔ ጧት መነሳት አልወድም በቃ አሁን ሰሚኛለሽ ላንቺ ብዬ ነው የመጣሁት እንደዚህ አይነት ሴት ካጋጠመች እድለኛ ነህ እንዳታመልጥ አንደኛ ማንነትህን የተቀበለች ያለህን ነገር ሁሉ የምትወድልህ ሁለተኛ ቤስት ፍሬንድ የሆነች ስለምንም ነገር ብታወራት ብታማክራት ምቾት የሚሰማ ሶስተኛ ታጂ አነጂ ስሚ ከተነጫነች ይብስብኛል ለምንድነው ከዝክስ እስከዛልተኛ ምን በምታደርገው ነገር ሁሉ ሰፖርት የምታደርግ በስራ ትልቅ ቦታ እንድትደርስ የምታበረታታ የምትደግፍ አትልምኮ እና ታዲያ እጄ ተቆረጠ እያልኩሽ ትስቂያለሽ እኮ አስቂ አይደለም ለራስሽ ላበላሽ መጥቼ እና ያለ በቃ ምክርን ይሰማሉ ስራቸውን በጣም ደስ ይላል ችለህበታል ማለት ነው እውነቴን ነው የምልህ በምን አቃጥላ ነው በሆነ ነገር አቃጥላ ነው አይደለም አንተ ደግሞ በጨው ያቃጠልካት ለማንኛውም ቪዲዮን ብሩክና ሃይሚ ማንንም ምንም ብላቸው የምለያዩ ሰዎች አይደሉም እኔ መጀመሪያውን ማውቀው ነበር በነገራችን ላይ ትላንትና በሰራሁት ቪዲዮ ላይ ብዙ አስተማሪ ነው ብላችሁ ኮሜንታተሮችም አይቻለውኝና መልእክቱ የደረሳቸው ይመስለኛል ሳይው በጣም ደስ ብሎኛል ያው ይቅርታ ደግሞ ከምንም በላይ አይደለም በይቅርታ ምናምን ተላልፎ ምናምን እንደዚህ በፍቅር እንደነበሩት ተመልሶ ምናምን ነገር ሳያቸው በጣም ደስ ብሎኛል እንግዲህ ከዚህ በኋላ የሚያበጣብጡንና ለኛ የማይበጁትን ከህይወታችን አስወጣቸዋለሁ ምናምን ብሏል እንግዲህ ብሩኬም ወስኗል ለማንኛውም ቪዲዮን አንድ ባንድ ያው እንደ ትላንትናው አንዳንድ አስተማሪ ናቸው ብዬ ያሰብኳቸው ቪዲዮችን በመሃል ቀንጨብ አድርጌ ያስገባሁኝ ለኛም የሚጠቃቅሙን ቪዲዮዎች በጣም ብዙዎች ናቸው እንግዲህ ቪዲዮን እስከመጨረሻ ላይክ ሰብስክራይብ ያደረጋችሁ ተከታተሉት አላረዝምባችሁም በጣም አጭር ቪዲዮ ስለሆነ እንዳትሰላችሁ አዲስ ከሆናችሁ ደግሞ ለዚህ ቤት አዲስ ከመጣችሁ ሰብስክራይብ ማድረጋችሁን አትርሱ እስከመጨረሻ አብራችሁን ቆዩ Subscribe to my channel. አትሰሚኝም ሰሚኛለሽ አትሰሚኝም በቃ ኧረ ተኝ እኔ ይኸው እዚሁ ነው ማመጣልሽ ምግብ እንዳመጪ ወደ ሳሎንሽ አራተኛ ደረቅና ግትር ያልሆነች ለአዳዲስ ነገሮች ሁሌም በቀላሉ የምትሸነፍ የሆነት ከመጣሽ እንጣላለን በቅድሚያ ተንኮል ነው የምንሰራው ቁርስ እንሰራለን ከሰራው ሴት ልጅ እንደ ጫማ ነች የሚሆንን እስክታገኝ እያወጣ እያስገባ ምትለካት ሊሆን ይችላል በጭንቅላቱ ለሚያስብ ሰው ሴት ልጅ ዘውዱ ነች የመንገሱ ሚስጥር ነች በእግሩ ለሚያስብ ሰው ደግሞ ሴት ልጅ ጫማ ልትሆን ትችላለች ያው ሁሉም እንዳመለካከትና እንዳስተሳሰብ አይደለም ወላ ትንሽ ቀንሰን ለሃይሚ ብለን ጨው በጣም እናበዛበታለን ታጀሪት በሯን ትዘጋለች እኔ እዚህ ሶፋ ላይ እንዴ ወይኔ ኧረ ተይው እንዳትነኪው አይኑ ትንሽ ቢያምር ወደው ነበረ ጆሮውን ባይተልቅ ደስ ይለኝ ነበረ እያልኩኝ መስፈርተኛ ሆንኩኝ ቅንድብን ከቅንድብ እያወዳደርኩኝ አለሁ እንዳለሁኝ ትንሽ ረዘመ ቀጠና አጠረ ቀይም አልፈልግም በጣም የጠቆረ እያልኩኝ ፎክሬ አሉኝና አንሱኝ መስፈርቴን ማይተካ ወደጄ ቀረሁኝ Subscribe to my channel. ምንድነው የሚነጫነጭሽ? አትበጥብጠኝ በቃ እንግጥም አልታረቅም ላለች ልጅ ላክላት ላንጣት ብላችሁ ከምትለያዩ ማለት ነው አቀፌሽ ነበረ ከንዶቼ እስኪዝሉ ስሜሽም ነበረ ከንፈሬ እስኪግሉ ተኝተንም ነበር ቆዳችን እስከሚያልቅ ተፋቅረንም ነበር የመዋደዳችን ውል እስከሚሰነጠቅ አሁን ግን የማርያም ጣትሽን ለኔ ብትነፍጊኝ ይቅርታን ፍለጋ ደምን ባለቀስኩኝ ለአንድ ጣት ብለሽ ለምን እንለያይ ደስ የሚል ጊዜ ነበር ማታ ያሳለፍነውና አሁን ሁላችንም ጥሩ ላይ ነን እግዚአብሔር ይመስገን እኔም እስቲ አንዳንድ ነገሮች ማስተካከል ያለብኝ ነገሮች እና ማድረግ ያለብኝ ሙሉ ነገር ከህይወቴ ማስወጣትም ያለብኝ ነገሮች ወንድ ልጅ ወደ ትዳር እንዲገባ እምታረጊው አንቺ ነሽ እንዲፈታም እምታረጊው አንቺ ነሽ መጀመሪያ ደረጃ በዙሪያሽ በጣም ብዙ አይነት ወንዶች ይያሉ ይሄ ዛሬ ያገባሽው ወንድ ወደ ህይወትሽ እንዲገባ መንገዱን ያመቻቸሽለት የጠረክሽለት
የፍቅር ጥያቄ እንዲያቀርብልሽ የገፋፋሹ ከዛም ወደ ቤተሰቦችሽ ሽማግሌ ልኮ እንዲያገባሽ ያስደረግሽው አንቺ አይደለሽም? እውነታው እሱ ነው። ከወንድ ልጅ አፍ የንጋባ ጥያቄ፣ ያፈቅርሻለሁ ጥያቄ፣ ጓደኛ እንሁን የሚል ጥያቄ ይመጣል እንጂ ያለ እናንተ ፍላጎትና ያለ እናንተ ገፋፊነት ሊሆን አይችልም። በኋላም ይሄ ትዳር ባይመችሽ ወንዱ ፍርድ ቤት ሂዶ ማመልከቻ አስገብቶ የንፋታ ጥያቄ እንዲያቀርብ የምታረቂው አንቺ ራስሽ ነሽ። ከናባባሉ ምንድነው ሃፒ ዋይፍ ሃፒ ላይፍ ነው አይደል የሚባለው? ዘ ሪቨርስ ኢዝ ትሩ። እናንተ ናግ የምታረጉ የምትጨቃጨቁ ለትንሽ ለትልቁም የምታበዙ ከሆነ ከባድ ነው። ኢቭን በጣም አመለሸጋ የሚባል እንደው የስንቷ ሴት ላይፍ ድሪም የሆነ አይነት ባል እንኳን ብትይዢ አያያዙን ካላወቅሽበት ይሄን ትዳር ገደል ትከቸዋለሽ። በተቃራኒ በጣም አስቸጋሪ የሚባል አይነት ወንድ ቢሆን ብልሃተኛ ሴት ከሆንሽ ደግሞ በደንብ ትይዣዋለሽ ማለት ነው። አልፈን ጸዴ ጊዜ ያሳልፈን ነበርና ዛሬ ደግሞ እስቲ ቅመምን በቅድሚያ እንዳሰማን ተኝታለችና በቅድሚያ ተንኮል ነው የምንሰራው። ስለዚህ ትዳሩ እንዲጀመርም እንዲቋረጥ የምታረጉት እናንተ ሴቶች ናችሁ። ያግባባናል? እስኪ ሐሳብ ስጡበት። እንትን እንሰራለን፣ ቁርስ እንሰራለን። የምንሰራው ቁርስ ደግሞ ምን መሰላችሁ? እንቁላል እንሰራለን። ቅድም ከፒያሳ ወደ 6 ኪሎ ሳሽከረክር ፋውል ሰርቼ ቀተሽኝ ነበር። ምን አይነት ልጅ ነህ? ጸይም፣ አጠር ያለ ጥቁር ሹራብ የለበሰ። እና ምን ፈልገህ ደወልክ? አፍቅሬሻለሁ። ምን? መውደድሽን ብቻ ነው እኔ የምፈልገው። ፍቅሬን ተቀብለሽ አብረን እንድንኖር እሺ በይኝ ፍቅር። ቆይ ስልኬን እንዴት አገኘው? ተንበርክኬ ጸለይሁ፣ እግዚአብሔር ሰጠኝ። በቃ ተንበርክከ ጸልይ። አሁንም የኔን አይነት ሴት እንዲሰጥክ። አይ ራሽን አንቺን ነው እኔ የምፈልገው። እንቁላል ከሰራን በኋላ እንለየውና ማለት ከሰራው በኋላ ትንሽ ቀንሰን ለሃይሚ ብለን ጨው በጣም እናበዛበታለን። በጣም አብዝተን ቢምናም ብለን ስጣትና እንግዲህ ሙያዬን ትፈትኗለች ማለት ነው። ግን ሌላ ለብቻ እናስቀምጣለን ለሙዱ ነው እና ሰማ ጫፋሲ ዛቁም። በቃ በኋላ እንደዋውል እባክሽ። ቢያንስ እንኳን እሺ ብለሽኝ ዝጊው። እሺ በኋላ ደውልልሃለሁ። ምንድነው ሳሳልቤ ሳገኛት መንገብገቤ መቅረቱ ነው ችግሩ መመለስ ቁም ነገር። እኔ ምን አንቀለቀለኝ በእናትሽ። ቢቀርስ ባሰራው እኔ ላንቺ ልጅ እኮ ነው። ወይኔ አንድ ወንድ ከልቡ ሲያፈቅር የመጀመሪያው ታማኝ ነው። አይቀላውጥም። አንዳንድ አላስፈላጊ ስፍራዎች ውስጥ አይሄድም። ላይመስል ይችላል አሁን የማወራው ነገር ግን ሌላ ሴት አትታየው። ታማኝ ነው። ጊዜ ይሰጣል። የሆነ ጊዜ ተደጋግሜ ተናግሬዋለሁ። በጣም ካፈቀረሽ በማይመች ሁኔታ ውስጥ እንኳን ቢሆን ያስብሻል። አንቺ ቆይሺ በጣም የቆረኩት እኔ አልታጠብም አልፈልግም። መደወል ባይችል ቴክስት ያደርጋል ብያለሁና እውነተኛ ፍቅር ይሄ ነው። ታማኝ ነው። ያስባል። ነገን ፊውቸር ያደርጋል። በዚህ አጋጣሚ ብዙዎች የሚታለሉ ሴቶች የሚታለሉበት ፓርት ምን መሰለሽ? ያፈቅረኛል በሚል ይወደኛል በሚል ይገቡና ግን አንዳንድ ሁኔታዎች እንደጠበቁት ላይሆን ይችላል። እዚህ ባክሽ ሶሪ ታለምጣለች። የምር እያለመጥኩኝ አይደል? እናንተ ደግሞ ጎበዞች ናችሁ። የኔ ፍቅር ስትባይ አንዳንዶች ሁሉም በሚባል ደረጃ ማለት ሳይሆን በቃ የኔ ጨረቃ፣ የኔ ፍቅር፣ የኔ ውድ ምናምን ሲባሉ አንዳንዶች የሉ ሌላ ዓለም ውስጥ ነው ያሉት እና ይጠይቁ። ስለምን እንደሚያወራት ስለምንድን ነው ቼክ የሚያደርጋት? ነገ ድሪም ያደርጋል ወይ? በነገራችን ላይ ነገ የተሻለ ይሆናል ብሎ ተስፋ መስጠት ሳይሆን ነገን የተሻለ ለማድረግ ምን አይነት እንቅስቃሴ ውስጥ ነው ያለው የሚለውን ነገር ነው ቼክ ማድረግ። ይሄ መገለጫው ነው ማለት ነው አላማው። አችልም እኮ እና ታዲያ እጄ ተቆረጠ እያልኩሽ ትስቂያለሽ እኮ። አስቂ አይደለም ለራስሽ ላበላሽ መጥቼ እናያለን። ካፈቀራት ነገርኩሽ እኮ ነገን የተሻለ ለማድረግ ይሰራል፣ ይጥራል፣ ታማኝ ይሆንላታል። ብዙዎች አሁን በቺቲንግ ላይ የሚቸገሩት ለዚህ ነው።
አያፈቅራትም። በቃ ቢያፈቅር ኑሮ ነገርኩሽ ሌላ ሴት ጋር አይሄድም። እውነት አይደለ እያወራን ያለ ነው። እውነት ከሆነ ይሄ ነው። እዛውኝ ነክተፊሽ ከተፊው ነይ ራስሽ ነክተፊው እያቃጠለኝ ነው። እግዚአብሔርን እያቃጠለኝ ነይ። ካፈቀራት እንዴት አድርጎ በቃ ስለ ፍቅር ባህሪ አውቀዋለሁ። ቢያንስ በተወሰነ ያህል አልፌበታለሁ። እቺ ነገርኩሽ ቴክስት አልመልስም። ግልጹን ስነግርሽ የሌላ አይታየኝም ሌላ ሴት ለምን አለቻ የህይወቴ ንግስት ነች እኮ። ከተፊው እያቃጠለኝ ነው። ማርያምን እያቃጠለኝ ነው። ትፍ ከተፈሽልኝ ብቻ ግቢ። ምን አይነት ሰው ነው ግን? ነገ እኮ የልጆቼ እናት ነች ትሆናለች ብዬ እያሰብኳት ነው። ታዲያ እንዴት አድርጌ ነው ዛሬ ራሴን ሰሚት ማላረግላት? እና ጊዜ ማይሰጣት ከሆነ ታማኝ የማይሆንላት ከሆነ ነገን የተሻለ ለማድረግ የማይሰራ ከሆነ አሁን አንተ ነህ ለኔ ሰርተ የምታደርገው። ያገናኘኝ ቆይ እንዴት እንደም ሴት ልጅ ተውና ገንዘብን ተሻማ ትመጣ የለም ወይ ማግኘትን ስሰማ። እንዳትሳሳት ወንድሜ፣ ንብ አንድ አበባ ላይ የምትቆየው መዓዛውን መጣ እስክትጨርስ ነው። የአበባ መዓዛ ካለቀባት ወደ ሌላኛው አበባ መሄዷ የማይቀር ነው። አንተም ገንዘቡን ካገኘ በኋላ ወደ ህይወት የምትመጣው ሴት ገንዘብን ብላ እንጂ አንተም ብላ አይደለም። እንቅልፍ ይመለከተኛል። ቶሎ በይ እሱን ብቻ ከተፈሽ ሂጂ። አጋጣሚ ገንዘብን ብታጣ እንደ ንቧ ጥላ ሌላ ገንዘብ ወዳለው ሰው መሄዱ አይቀርም። እድለኛ ሆነ ሀብታም ከሆንክ በኋላ እውነተኛ አፍቃሪ ብታገኝም እንኳን ገንዘብን ብላን የመጣች የሚል እሳቤ ስለሚኖር ምን አይነው ነገር አንተ ልጅ እንደው እግዚአብሔር ምን ማለት ነው? ምንድን ነው የምትሰራልኝ ምግብ? ደስ ያለኛል። እኔ እኮ ወንዶች የሚችሉት ፓስታ መቀቀልና ቁላል መጥበስ ነው። መቼም ደስተኛ የፍቅር ኑሮ አይኖርም። የወደፊት ቤት ፍቅር የሌለው ባዶ ጎጆ እንዳይሆንብህ ከገንዘብ እኩል ፍቅርንም ይዘህ ሂድ እና ወንድሜ አትሸወድ። በደካማ ጊዜ አጠገብ ያለችውን ሴት አጥብቀህ ያዝ። በችግር ለፍታልሽ ጠራችሁ ለፍታልሽ ወንዶች የሚችሉት ምግብ ነው። ሀቃርን እንዴ ማወራው በችግር አንተን መርጦ አብሮ የሆነ በድሎትም አንተን ነው የሚያስበልጠው። ሰላም ሁንልኝ። ምስር መስራት ይችላል፣ ሽሮ መስራት ይችላል። ማርያም እሱ ማንም አይችልም ከፍፄ በስተቀር። አንቺ እኔ እችላለሁ ብዙ ነገር ነው እንጂ። በ18 ዓመቷ ፍንጥር አትበይ ቀስ ብለሽ ደጊ። በ20 ዓመቷ አርፈሽ ትምህርትሽን ተማሪ ወንድ እንዳያታልልሽ። በ24 ዓመቷ ወንድ ልጅ ራሱ ይመጣል ዝም ብለሽ ተማሪ። በ26 ዓመቷ አግቢ እንጂ። በ30 ዓመቷ ቆመሽ ቀረሽ ማለት ነው። በ31 ዓመቷ ውጭ እንጂ ወይስ እኔ ልውጣ? አቤት የሴት ልጅ መከራ! አቤት ዶሮ ብቻ ነው ማልችለው። ፍፄ ግን ይችላል። ፍፄ ተይው ወላሂ የሚገርም ወጥ ነው የሰራል። አንተ ልክ እንደ አባት የቤት ዋልታ እንደ ወንድም ጋሻ አለኝታ የክፉ ቀን ድጋፍ ክንዴ የመራኸኝ በመንገዴ ያሳረፍከኝ ሳምነህ ታምነህ ልቤ እኮ ነህ የእግዚአብሔር ደግ እጅ ለመባረክ የመረጠኝ ስጦታዬን አንተን ሰጠኝ። ምድር ላልማት ስትገረም አሸብርቋል ልብህ በእንቁ መውጣት መውረድ ያደከመው እረፍቱን ልቤ ስንቁ ባንተ እርፍ አልኩኝ ስለነገ ምንም ነገር ላይ ያሰጋኝ መማረሬን አሸነፍካው አደረከኝ ባንተ መስጋኝ እጄን ይዘህ እየመራህ አራመድከኝ በምድር ቀኝ ታድለኸው ደግ ደጉን ፍቅርህ ካለማስታረቀኝ መስፈርት አያውቅም የወደደ ምን ቢሞላልኝ ምን ሊተካ እንደ ልብህ ነው የምሰፍርህ እንደ ልብህ ነው የምለካ አይን አፍንጫህ መች ሆነና ብኩን ገላዬን የሚገዛኝ መዳፍህን ነው ምነጻበት የምትስመኝ ነው የሚያወዛኝ ሜዳ ቢያረጋው ያን ገጽህን መልከ ጥፉነት ቢጸናብህ እውር ነኝ ላንተ እምላለሁ በትንፋሽህ ነው ምጽናናብህ በኪስ ሳይሆን እንደ ኪስህ በመልክ ሳይሆን እንደ መልክህ ተስማምቻለሁ ልኖርበት ተሰፍቻለሁ እንደ ልክህ ያለ ይበቃል አታስበው ነጥብ ብታክል በህይወቴ እወድሃለሁ ከሚል በቀር ምንም አይወጣም ካንደበቴ ትበቃኛለህ ያ ረቢ ከወንጀል አጽዳን ያ አላህ እርጋታን ስጠን ያ ገፋር ሰላም አምጣልን
አንድነት እዝነት ሞላብን